እንደፈለኩት ነው የማወራው። በምችልበት ነው የማወራው። እኔ አልሰማም። እንድሰማ መሰለኝ መሰለኝ ማውራት ነው ያፈል እናቴ አንቺን ስለምትወድ ሌላ ሰው እንደማትወድም እንዳይመስልሽ። እሷ የምትወደው እኔ ደስተኛ ለመሆን ነው። عرفتي مو بس انه انت بتحبك لك فعادي አንቺ እንዴት እንደወደደች ሌላ ሰው አትቃጠል። ወሬህን ከናቀው ሁሌ ከነቀፈህ ላንተ የማያስብ መስሎ ከተሰማህ ከሱ ጋር ስትሆን ውስጥ ሰላም ካጣ ራቀው ያንን ሰው በንዴት ተቃጥለህ ሽበት ሳታወጣ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊዳና ናችሁ ሆይ? በያላችሁበት ሰላማችሁ ብዝት ይበልልኝ። በያላችሁበት አላህ ይጠብቅልኝ፣ ከመጥፎ ነገር አላህ ይጠብቃችሁ። በምን ሁኔታ ውስጥ እንዳላችሁ አላውቅም፣ ብቻ ግን በተጨነቃችሁበት ባዘናችሁበት ነገር ይሄ ነገር ቢሳካል ባላችሁበት ነገር አላህ ያሳካላችሁ፣ አላህ ከጎናችሁ ይሁንላችሁ። ውድ ሀገሬ ልጆች ቤተሰቦቻችሁን አላህ ይጠብቅላችሁ። በስደት ዓለም ላይ ያለን እህት ወንድሞቻችን ደግሞ በሰላም ለሀገራችን በቅተን ባለን ነገር ተብቃቅተን የምንሰራ ያድርገና። እወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አረሙኝ ማለት ነው። እና እንግዲህ እነ ሄሎን አይታችኋታችኋል። ዛሬም በድጋሚ እኛ ሰላም ወርዶ ይመጣል ስንል እነሱ እንዲሆኑ እያባባሱ ነው እየመጡ ያሉት ትላላችሁና እንዲህ ዛሬም ያው እንግዲህ እንደ አርጎ ዝንብ ከመለጠፍ እንደው ማስተርጓሚ ሆኖላችኋል። እና ኤሪክም ዛሬ እንግዲህ ጠንከር ያለ አመለካከት ነው ይዞ የመጣው። እየተናደደ ነው ሲናገር የነበረው እንግዲህ አይታችሁታል። እና ሄሎ ተናዳለች፣ ሁለታቸውም ተናደው ነው እያረጉ የነበረው። ሲቀጥል ደግሞ ኤሪክ እንግዲህ ሲናገር የነበረውን ሰምታችሁታል። እናቴ አንቺን ስለወደደችሽ ብቻ አንቺ መቀበል ካልሻልሽ ሌላ ሰው ጋር ማልሆን እንዳይመስልሽ፣ እናቴ የምትወደው የኔን ደስታ ነው። ከማንም ጋር ሊሆን ዋናው ነገር የኔ ደስታ ነው እንጂ አንቺን ስለወደደች ብቻ አንቺን ቢብለሽኝ እንደዚህ መሆን የለብኝም እያለ ነበር። ኤንዲ ደግሞ እንግዲህ እያስተረጎመ ነበረ። በነገራችን ላይ ኤንዲ የእውነታቸው ከሆነ እየሰሩ ያሉት አሁን ላይ ሄሉ ከሱ ጋር እንድትሆን ያልፈለገበት ነገር በጣም ትልቅ ነገር አለ። ልጅቷን የችኛይቱ ልጅ እንዳልኳቸው የእውነት ከሆነ ይቺ ልጅቱ የመጣችው የኤንዲ ፍቅረኛ ሆና ልትሆን ሳትሆን ተመክራ ተዘክራ ከጎን ሆኝ ተብላ ሄሉ ለሱ ያላትን ቦታ ስለተረዱና ሄሉ እንግዲህ ምናልባት እንዳልኳቸው የሆነች ልጅ ብቻ ናት እምነታቸው አንድ ነው ያለችኝ። እኔ ሙስሊም ይሁን ክርስቲያን ይሁን እስካሁን ማውቀው ታሪክ የለኝም፣ አላሁ አለም። እኔ ግን ሙስሊም ነበር ሲመስለኝ የነበረው። ስለዚህ ምናልባት በእምነት የማይገናኙ ከሆነ እንዲሁም ደግሞ አብረዋት ሲሆኑ እንደማትረዳው የተረዱት ነገር ሊኖራቸው ሊሆን ይችላል። እና በነገራችን ላይ ታውቃላችሁ የኛ የሆነን ነገር የሚያበላሽብና የኛ የምንለው ሰው የምናምነው ሰው ሚስጥራችንን የምናካፍለው ደካማችን ጎናችንን የሚያቅሰው ነውና እንግዲህ ሄሉ ኤንዲና ጆሲን ከምንም በላይ የስጋው እህትና ወንድም ባይሆኑም እንኳን ቀርበዋት ከጎኗ ሆነው ስትደሰትም ስትከፋም አብረዋት እየሰሩ ነው። ነግሬያቸዋለሁ። እኔ እውነት በዚሁ ከቀጠለ አብረው ጥሩ ነገር እየሰሩ ሁላቸውም እያገኙ ስለሆነ ደስ ይላል። እንዳልኳቸው ግዴታ ፍቅረኛ መያዝ ብቻ ሳይሆን በእህትና በወንድም ተግባብቶ እንደዚህ ርቀት ያለውን ጠብቆ ራሳቸውን አብሮ ቢያድጉ ችግር የለውም። አንዱ ለአንዱ አስፈላጊ ከሆነ እያልኳችሁ ነበርና አሁን ላይ ግን በመሀላቸው ሱብሃንአላህ የእውነት ከሆነ ግን አንዳንድ ጊዜ እኔ በህይወት የሚገጥሙኝን ነገሮች ነው ያስታወስኩት። ገብቷችኋል? የሰው ሌላ ከምንም ያክል አብሯችሁ ቢጓዝ እናንተ የበለጣችሁ ከመሰላቸው እናንተ የሆነ የተሻለ ነገር ልታገኙ ነው ብሎ ሲያስብ የሆነ ምቀኝነት በቃ እንትን ይላችኋል። ሳትደርሱበት ይደርስባችኋል። ሊጠላችሁ ይሞክራል፣ ሊጥላችሁ ይሞክራል። በቃ ከእናንተ ጎን እንዳልነበረ እንደገና እናንተን መሞገት ይጀምራል። እናንተን ነገረኛ ማድረግ ይጀምራል። በቃ በጣም ብዙ ነገሮች ናቸውና ከዛ ሰው አንደበት የሚወጡ ቃላቶች ራሱ ይሰብሯችኋል። ለምንድን ነው ያንን ሰው የኔ ብላችሁ አምናችሁት ስለነበር የከረማችሁት፣ ግን በድንገት ሌላን ሰው ሲያገኝ ሲቀየር ያማችኋል። ይህን እምላችሁ እኔ ደርሶብኝ ስለሚያውቅ ነውና የእውነት ከሆነ ኤንድ እያደረገ ያለው ነገር የእውነት በጣም ይደብራል። እንደነገርኳቸው ይህ ልጅ አፍ አለው። እስከ ዛሬ ደግሞ እንደውም ነግሬያችኋለሁኝ አረበኛ እያወራ እንጂ ግን አማርኛውን መሻላ ቀጥቅጥ አድርጎ ነው የሚያወራውና ዛሬ ላይ እሱ በአረበኛ እያወራ እሱ ተርጓሚ ሆኖ ማስረዳት እንደገና ንገራት ነው የሚለው። አይታችሁት ከሆነ ያኔ ከኤሪክ ቃል በቃ አብሮ ያሰቡትን ነገር ቶሎ ለሄሉ እንዲነግራት ነው እየፈለገ የነበረውና እንደውም በቅጽበት ቶሎ ብለው እንዲለያዩ ተስፋ እንዲቆረጥ ነው እያደረገ ያለው። እና ልጅቷን ኤሪክ ብቻ ሳይሆን ትናንት ያስቀራት የኤንዲም እጅ አለበት።
እንደዛ ስለሆነ ያኔ በግልጽ አማርኛ በቃ አንዴ በቷ የሄሉን አፍረም ሲጠብቅ የነበረው የሆነ ቃላት አውጥታ በቃ ይብላ እንድትለየው ነው እየፈለገ ያለው። ምናልባት ተመካክረው ካልሆነ እንደ እስከዛሬው እየተመካከሩኛል ለመሸወር ከሆነ እኛን ራሱ ወንጀል እያስገቡና ነው። በቃ ለተመልካች ራሱ የሆነ ጥሩ ፊሊንግ አይደለም እያሳዩ ያሉት። ግን ደግሞ ከልባቸው የእውነት እየሰሩ ከሆነ ያሉት እንዲህ እያደረገ ያለው እንዳልኳችሁ ምንም ቢሆን አንድ ሰው ከጎናችሁ ሲሆን የእናንተ ደካማ ጎናችሁን ያውቃል። ገብቷችኋል አይደል? ብዙ ሰው እኮ ሲጣላችሁ ምን ይላል መሰላችሁ? በጠንካራ ጎናችሁማ ሊያገኛችሁ አይችልም። ግን የሚጠቀማችሁ ምንድነው? የእናንተን ደካማ ጎን ከእናንተ ከቅርብ ሰው እንትን ይጠይቅና ምንድነው የሷ ደካማ ጎን ማለት የሆነ በኃይል እናንተ እየተጓዛችሁ ነው እንደምታሸንፉ ሲያውቅ፣ ግን ያንን ደካማ ጎናችሁን ከያዘባችሁ ያን የያዛችሁትን ነገር እንደምትለቁለት ያውቃል። እና ሁሌም ቢሆን ያን ሰው ደካማ ጎናቸውን ይመርጣል። እና እንደነገርኳቸው አሁን እዚህ ጋር ደህና አብረው እየሰሩ ነው። ሄሉ በእያንዳንዱን ነገር ቶሎ ብላ ለፍቅር የምትወድቅ ሰው አይደለችም። እንግዲህ አይታችኋታል፣ እስከዛሬ እየኖረኝ ነው። በነገራችን ላይ አንዳንድ ጊዜ እኛ ሴቶች ጠንካራ የምንሆነው ከማንወዱ ሰው ላይ ነው። ገባችሁ አይደለ? በሂደት ያነ ሰው መልካምነቱ ቢገዛንም እንኳን ግን ለእኛም የሚወደን ሰው ቶሎ ብሎ የመቀበል አቅሙ የለንም ከመጀመሪያው እኛ ካላፈቀርን ማለት ነው። እና እንደዚህ አይነት ፊሊንግ ስላላት እንግዲህ ያኔ በመሀላችሁ ግን መቀኛ ሰው ካልመጣባችሁ ያን ሰው የእናንተ ይሆናል እመኑኝ ማለት ነው። ግን ደግሞ እንደዚህ አይነት ሰዎች ደካማ ጎናችሁን አውቀው በመሀላችሁ ሰው ከገባባችሁ ይኸው የእናንተ የነበረን ሰው ያሳጧችኋል። እና እንግዲህ እንዲችን ሁሉ ያውቃል። አንደኛው ወንድሜ ነው ብላም ስለምታምነው እያንዳንዷን የእሷን መውጫ መግቢያዋን ሁኔታዋን ያውቃሉ። ከዛ አንጻር እንግዲህ እንዲን ለእሷ ያኔ እሷ ቦታ እንደማትሰጠው እንደማትቀበለው ሲያቅ ከኤሪክ በላይ እሱ ነው። አሁን 3 ወር ጠብቆሻል፣ ይሄን ያክል ዋጋ ከፍሏል። ለምንድን ነው የማትቀበዩ? የማትፈልገው ከሆነ ለምን በግልጽ አትናገሪም? ከፈለግሽው ደግሞ በቂ ነው፣ እያስረዳሽ ነው። ምን እንደገና ደግሞ የእሷ ከጎን መሆን አንቺን እየቀናሽ ነው። እኔ እየቀናሁ ነው ያኔ ኤሪክን ሰምታችሁ ከሆነ ከጎን ሴት ያስቀመጥኩት አንቺን ለማስቀናት ነው ብለሽ ነው እንዲያሰብሽው ሲላት፣ አረ እኔ እንደዛ አላሰብኩም ስትል ኤሪክ ሳይከራከር እንዲ ነበር ሲከራከር የነበረው ነው እንጂ ታዲያ እንደዛ እኮ ነው የመሰለብሽ ምናምን እና ምን ችግር አለው ቢመስልባት? 3 ወር ማለት ቀልድ ነው እንዴ? አብረው ቆይተው የለም እንዴ? ምንም ስራ ቢሆንም እኮ ያኔ ይሄ ሁሉም የሚመለከታት ሰው ዛሬ ኤሪክ ጋር እንደዛ ሲለጣጠፉ ከርመዋል። ነገ ጧት ቢለያዩ እኮ ስሟን እያጠፋኝ ነው። ገባችሁ አይደለ? ስራ ቢሆንም እንኳን የሰው ላይ በሚያይነለክ ነው። እና ለምን አትናደድም? ብትናደድስ ምን ችግር አለው? አገባሻለሁ እያላት አይደለም እንደሱ። ስለዚህ አለመግባባት ቢፈጠርም እንኳን አብሯችሁ የነበረ ሰው ለምን አንድ ቀን አይሆንም? ጊዜ አይደል እንዲያሳልፋችሁት። ገባችሁ አይደል? ስለዚህ እሷ ምንም አይደለም፣ ይሄ ብትናደድም ያለ ነው። ግን ደግሞ እሷ እንዲያሁንም እንዳልኳቸው ኤሪክ ሌላ ሴት አንጥቶ እንደዚህ በእንደዚህ አይነት ምርጫ ውስጥ ከሆነ ህይወት ነው ይሄ፣ ቀልድ አይደለም። ገባችሁ? ዛሬ ላይ አብሯችሁ ለጓደኝነት እንደዚህ ችግሮች ከተፈጠሩ እናንተ የሚያቆስላችሁ ነገር ካለ ነገ ጧት ወደፊት ደግሞ ትዳር ውስጥ ስገቡ አስቡ። የሰው ላይ ማለት ባለበት አይቆይም፣ ይቀየራል። ግን ሄሉም ኃይለኝነት አለባት። ትንሽ ኃይለኝነቷን እንደው እንትን ብትለው የተመረጠ ነው ብዬ አስባለሁ። አሁን አንድ ጊዜ ስትናገር ሀተናድዴ ትንሽ ስሜታዊ ትሆናለች ና እነዚህ አይነት ነገሮች ብታስተካክልላለሁ። ሌላው ደግሞ እንዳልኳችሁ ይሄ ቀልድ አይደለም፣ ህይወት ነው። መቼም ባል ባገባችሁ ሰዓት እናንተ ብቻ ሳትሆኑ ልጅ ይመጣል፣ ምን አለ፣ ትስስር አለ፣ ቤተሰብ አለ፣ ብዙ ነገር ይመጣል። ገብቷችኋል? አታያቸውም እንዲ አብርሽና ሩታ? እንግዲህ የሰው ልጅ ዝም ብሎ ሜዲያ ላይ ስላስቀበጥ አይደለም